በመተት መጣሽ፣ አልተሳካልሽም። አሁን ደግሞ ኤርሜላን አግደሽ ይሳካልኛል? አይሳካልሽም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይስ። የእውነት ትላንትና ባየሁት መሰረት አንዳንድ መረጃዎች ደርሰውኛል ማለት ነው። የደረሱኝ መረጃዎች ምንድን ናቸው መሰላችሁ? የሩታ አክስት ታስታውሳላችሁ የት እንዳለች? የሩታ አክስት የምትኖረው ኩየፈቺ ነው። ሄርሜላን ወስደው የደበቋት የሩታ አክስት ቤት ነው። አንዳንድ መረጃዎች እየወጡ ነው። በውስጥ በጣም ብዙ ልጆች እየጻፉልኝ ነው፣ እየላኩልኝ ነው፣ ቴክስት እያረጉልኝ ነው፣ ሪከርድ እያረጉልኝ ነው። እና የሄርሜላን ወስደው የደበቋት በማታ ነው የወሰዷት። ከዛ የሩታ አክስት ቤት አበዙ ትባላለች። የሩታ አክስት ቤት ኩየፈቺ ኮንዶሚኒየም ውስጥ ነው። እስከነ ብሎኩ እስከነ ምናምን የተነገረን። ምናልባት አሁን ስለተደረሰባቸው ቤት ሊቀይሯት፣ ቦታ ሊቀይሯት ይችላል። ገባችሁ? ምናልባት ኢንኬዝ ምናልባት ሊቀይሯት ይችላል እንጂ እዛ እንዳለች መረጃ ደርሶኛል። እና አንዳንድ ጊዜ ምን አለ መሰላችሁ ጋይስ፣ ትናንትና አይታችኋል። እነ ኤፍሬም እነ ዳኒ ሩታ ምናምን ሆነው ለአብርሽ አፋልጉኝ ምናምን እያሉ እያላገጡበት ማለት ነው። እና ለምንድን ነው ግን እኔ አንድ ነገር ልንገራችሁ ጋይስ፣ እችን ጥያቄ እንድትመልሱልኝ ይፈልጋሉ። ለምንድን ነው አብርሽ በዚህ ልክ ለሩታና ለኤፍሬም እንዲሁም ለነዳኒ ምናምን በዚህ ልክ ትዕግስተኛ የሆነው? ለምንድን ነው? ምክንያቱ ምንድን ነው ብላችሁ ታስባላችሁ ጋይስ? በቃ አብርሽ እንደዚህ ትዕግስተኛ እንዲሆን ያደረገው ምንድን ነው? አልገባኝም። ለምንድን ነው እንደዚህ በዚህን አክል ደረጃ ዝም ሊላቸው የፈለገበት ምክንያት ምንድን ነው? እኔ ያልገባኝ ነገር ነው እና እንዲመለስልኝ ይፈልጋለሁኝ። አይነው የልጅክ እናት ናት። የልጅክ እናት እስር ቤት ብትገባ ልጅክ ጡት እየጠባ ነው፣ ልጅክ ሊጎዳ ይችላል። አይነው አንደርስታንድ አደርጋለሁ። ግን በዚህ ልክስ የሄርሜላ ህይወት ቁማር ነው? የሄርሜላ ህይወት መጫወቻ ነው? አንድ ሴት ልጅ 2 ቀን 3 ቀን ኦልሞስት አሁን 4 ቀን ሆኗታል ከጠፋች። አሁንም ቢሆን እኔ የምነግርህ እኔ ፖሊስ ይዘክ ሄደክ የሩታ አክስት ቤት ወይዘሮ አበዙ የሚባሉ ቤት ፈልግ። የሩታ አክስት ቤት ኩየፈቼ ኮንዶሚኒየም ውስጥ ነው ያለችው። መረጃ ደርሶናል። ያሸሿታል። ከትላንት ወዲያ አንተ ገብተክ ስትፈልግ ቤት ውስጥ ነበረች። አንተ መተክ መፈለግ ስታስብ፣ እኛም ፖሊስ ይዘኪድ ማለት ስናስብ አሸሿት። ወረቀት አሳትመው መጥተው አፋልጉኝ ምናምን እያሉ አንተ ላይ ሙድ ሲይዙብክ፣ ለምንድን ነው በዚህ ደረጃ እድል ልሰጣቸው የፈለግከው? ለምንድን ነው? ቤተሰብ ፍረዱኝ። አንድ ሰው ቤተሰባችሁ ሲጠፋ ምንድን ነው የምታደርጉት? ወደ ህግ ነው የምትሄዱት። ወደ ህግ ትሄዳላችሁ። ከዛ በኋላ ወደ ህግ ከሄዳችሁ በኋላ ደግሞ ምንድን ነው ከእናንተ የሚጠበቀው? ወደ ህግ ከሄዳችሁ በኋላ ከእናንተ የሚጠበቀው ምንድን ነው? ለህግ አካላት መረጃ መስጠት ነው። መቼ ነበረች፣ እንዴት ነበረች፣ ከማን ጋር ትጣልታለች የሚለውን ነው። አሁንም ቢሆን ሄርሜላን የወሰዷት የደበቋት፣ ብታምንም ባታምንም ዳኒ አለበት እጁ፣ ኤፍሬም በአንደኛ ደረጃ፣ የሩታም እጅ አለበት። ሜሪ አሁን ለአብርሽ እናግታት ብለው ሲያወሩ ነበረ ብላ ነገረችው። ሜሪ ለምን ይመስላችኋል ለአብርሽ እንደዛ ብላ የነገረችው? ንገሩኝ፣ ለማን ይመስላችኋል? እንዲሁም የሩታ የቀድሞ እንጀራ እናት ወይም አክስት የምትባል እመቤት ለገሰ የተናገረችውን መጨረሻ ላይ አስገባላችኋለሁ። ፕሊዝ ቪዲዮን ሳጨርሱ ሳታዳምጡ እንዳትወጡ። መጨረሻ ላይ የእሷን ቪዲዮ አስገባላችኋለሁ። ቆይ ለምን ይመስላችኋል ሜሪ ለአብርሽ የነገረችው? እነሱ ሊያግቷት ሲነጋገሩ እንደነበረ መረጃ ብላ የነገረችው ለምን እንደሆነ ታውቃላችሁ? ስላልተስማሙ ነው። እሷ ከነሱ መሀል ስለወጣች ነው እንጂ እግዱ ላይ ሄርሜላን ለማሳገድ፣ ሄርሜላን ለመጉዳት፣ አብርሽን በዚህ ደረጃ ጭንቅላቱን ለመንካት ሲመካከሩ ሜሪም ነበረች። ሜሪ ታውቃለች፣ በደንብ ጠንቅቃ ታውቃለች፣ ሁሉንም ነገር ታውቃለች። እና አንዳንድ ጊዜ እኛ ልናስብ የሚገባው ነገር ምን እንደሆነ ታውቃላችሁ? ሰው ስለፈረደ ብቻ አይደለም ልንፈርድ አይገባም። ሰው ስለፈረደ ልንፈርድ አይገባም። አሁንም ቢሆን ልጅቷን አምጧት። ማንም እንዲጎዳ አንፈልግም። ሄርሜላ ሚስኪን ናት፣ አፍቃሪ ናት። በቃ ፍቅር ነው እየሰጠች ያለችው። ገንዘብ አልሰጠችውም አይደለ? ገንዘብ አልሰጠችውም። ምንም የሰጠችው ነገር የለም። ፍቅር ነው እየሰጠችው ያለችው። ሰው እባካችሁ አሁንም ቢሆን ሄርሜላን እንድታመጧት ፈልጋለሁ። እኔ የሁሉም እህቶቼ ድምፅ ነው፣ የእኔ ብቻ ድምፅ አይደለም ይሄ። አብርሽ ደግሞ ነቃበል
ደግሞ ወንድሟ ውይ ወንድሟ ምንድነው አንተ እንዲህ እንደ ወንድ ቆፍጠና አትልም እንዴ? አንዳንድ ወንድ ቢሆን ይሄኔ ስንት ነገር ነፍጥ ያነሳ ነበረ። አንተ ምንድነው ብድግ አትልም እንዴ? እንዲህ ፍዝዝ ብሎ በቃ ልክ ምንም ዶሮ የጠፋበት እኮ አይመስልም። ዝብንን ምናምን እንዲህ ነው በቃ ምናምን። እህትየው ትንሽ ትሻለች። እህትየው እህቴ ናት የጠፋችሁ ብላ እንኳን ተጨናንቃለች። እና ለማንኛውም ኩየፈቼ የሩታ አክስት ቤት ነው። አበዙ የምትባል አክስቷ ቤት ነው የደበቋት። ይሄ መረጃ እጃችን ገብቷል። አሁን መረጃ ሰጥቷል። ሄደክ ማምጣት ትችላለክ። ሄርሜላን ማየት ትችላለክ። ይሄን ሲሰሙ ደግሞ ያሸሿታል፣ ሌላ ቦታ ይወስዷታል። ሄርሜላ መሰቃየት የለባትም። አንዴ አንዱ እያነሳት አታሳዝናችሁ? በጣም ነው የእውነት። እኔ ምን እንደሚሻለን አላቅም። ለምንድነው በዚህ ልክ ክፉ የምንሆነው? ለምንድነው በዚህ ልክ ለሰው ልጅ መልካም የማናስበው? የእውነት እኔ ብዙ ስናገር ራሴን እያመመኝ ነው። በቃ ራሴን እያመመኝ ነው። የእውነት ራሴን በጣም እያመመኝ ነው። እና ጋይስ እኔ እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የእመቤትን ቪዲዮ አሁን አስገባላችኋለሁ። ፕሊዝ የእመቤትን ቪዲዮ አሁን አስገባላችኋለሁ። ትሰሙታላችሁ ምን እንዳለች ማለት ነው። ትክክል ነው። በቃ በብዙ መንገድ ሩታ በብዙ መንገድ መታለች፣ ግን አልተሳካላትም። አሁን ግን ምን አደረገች? እሷን ለማገት ነው የሄዱት። እና ጋይስ ቪዲዮውን ተከታተሉ። ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ሼር አድርጋችሁ አድርሱልኝ። ፎሎ አድርጉ ሁላችሁም። ሩታ በራቁት ፎቶ መጣሽ፣ አልተሳካልሽም። ዳኒ አንቺ ማናችሁ ሆናችሁ ዕቃ ሳጠባችሁት፣ አልተሳካልሽም። በልጁ መጣሽበት፣ አልተሳካልሽም። እርጉዝ ነኝ ብለሽ መጣሽ፣ አልተሳካልሽም። በመተት መጣሽ፣ መተቱንማ በደንብ ነው ደግሞ በጣም ብዙ ዩቲዩበሮች ስለሚቃጠሉ በመተት መጣሽ፣ አልተሳካልሽም። አሁን ደግሞ ኤርሜናን አግደሽ ይሳካልኛል፣ አይሳካልሽም። አብርሽ እኮ እንደሚበላ ተበልቶ እንደሚጣል ሙዝ ንጦ ተፍቶሻል። እንደ ሙዝ ልጫጭ ንጦ ተፍቶሻል። አስፋ አይፈልግሽም። አብርሽን አንቺ ከዚህ በኋላ እያቃጠለሽ ይኖራል እንጂ አንቺ ጋር አንድ አፍታም ያናግርሽ አይፈልግም። ኤፍሬም ዝምባም ደግሞ ወደ ራስ ተመለስ። እቺ ድግምታም ድግምት አድርጋ በሉ ኤፍሬም ነይም